አነጋጋሪ የአስቶን ቪላ ደጋፊዎች ተግባር ምንድነው? እሱ ከላይ በምስሉ ላይ እንደምትመለከቱት ፒኤስጂዎች የሚጓጓዙበትን ባስ ጎማ ሙሉን ፈተው ወስደዋል። እንዲሁም ደግሞ ቆሻሻ ተከምሮ ይስተዋላል። ፕሪሚየር ሊግን እያሰደቡ ነው የሚገኙት። በነገራችን ላይ ወደ ሜዳው መግቢያው ላይ ከላይ በቪዲዮ እንደምትመለከቱት የቻምፒየንስ ሊግ ዋንጫን ቁጭ አድርገው ማይንድ ጌም እየተጫወቱ ነው ፒኤስጂዎች፣ ምክንያቱም ቻምፒየንስ ሊግ ዋንጫ የላቸው። የፒኤስጂ ጌታ በቃ እኔ ሆኜ ቀረሁ። በቃ ሲጀመር ለእንግሊዝ ያለሁት አንድ የበኩር ልጅ እኔ ነኝ፣ ሌላው የእንግዴ ልጅ ነው። ፒኤስጂ ወንድ ሆንክ ባለፈው አትወራኝም ነበር ወይ? ቪላ ወይ ያላለ ቀና የምታሳየው ደህና እንጫወታለን ሻምፒዮንስ ሊግ እየነ እንደዚህ ቀልድ አልሰማም። እኔ የአገር ልጆች አትንካ ብያለሁ፣ ተው ብዬ እረፍ ብዬ ነበር። በዙር ደህና እንጫወታለን ችግር አገኛለሁ ሻምፒዮንስ ሊግ ላይ ፒኤስጂ አሸንፏል። ማን ይሄንን ቲም ዩሮፕ ላይ አንድ የሚያስቆመው ቲም ይጥፋ፣ አንድ የሚያስቆመው ቲም ማን? ቪላ በጣም ብዙ ቻንሶች ክሬት አድርጎ ነበር ፈርስት ሃፍ ላይ ማለት ነው። አማሏሻችሁ ነገር ያንን ግዙፍ ሰው ያስገብተው ማለት ስንት ኳስ ሳተባችሁ፣ መጨረሻ ላይ ግን አገባ አንድ ኳስ ፈርስት ሃፍ ላይ አልቅ ሲል ማለት ነው። ምን ጥቅም ያውን ላይ ሳቶ ኳስ ዋጋ አስከፈላችሁ። ሰከንድ ሃፍ ላይ ፒኤስጂ ጥቅጥቅ አረገባችሁ። ኦፍሳይድ ትራፓቸው ዋጋ እንደሚያስከፍላችሁ በጣም ኦብቪየስ የሆነ ነገር ነበር ማለት ነው። ምን አይነት አራና ያደረገው ዱዌ። ከዛ በኋላ በግራ እግሩ ተቀለለባችሁ ማን ፒኤስጂ ማለት ነው። ኔክስት ሲዝን ጉዳችሁን ነው የምናፈላላችሁ እኛ። ገብቷችኋል አይደል ማለት ነው። ክቫራትስኬሊያ ምን አይነት ተግባር እናቴ ትሙት። ይኸው ማልዋሻችሁ ነገር ማለት ዓለም ዋንጫ መጥቶ ባይበጠብጠው ኖሮ ይሄ ሰውዬ ባላንዶር በጣም ያሰጋ ነበር። ይኸው አሁን ደግሞ ተነሳል መጣና ምናምን ሚድ ፖስት ምን አይነት ምትር ነው? ምን አይነት ፊኒሺንግ፣ ምን አይነት ሰው እግዚአብሔርን ምላችሁ ማለት ፒኤስጂዎች በጣም ያስፈራሉ። ኔክስት ሲዝን ማለት ምንም ጥያቄ የለም። ግን ገብቷችኋል። ከነሱ በላይ ደግሞ የሚያስፈራ ቲም አለ። ማን ነው? አርሰናል። ሁሌም ተፈራናል። ማን ፒኤስጂ ከአስቶን ቪላ ያበደ ጨዋታ የፒኤስጂን ጨዋታዎች ባይዘይ ካሁን በኋላ አከታተላለሁ። ልክ አምና ዋንጫ ከመብላት እያገደን የነበረው ማን ሲቲ እንደነበረውና እሱን እየተከታተልኩ ነጥብ እንዳስጣልኩት አሁን ደግሞ የምከታተለው ቻምፒየንስ ሊግ ያገደንን ፒኤስጂ ነው ማለት በየጨዋታው እንከታተለዋለን። ዛሬ አስቶን ቪላ ጋር አንተ ኡናይ ኤምሪ አርሰናልን የሚጠላ ይመስላል። ኡናይ ኤምሪ አተሳሳት ማን ዓለም ላይ እንደ ፒኤስጂ የሚጠላው ሁሌ ከፒኤስጂ ጋር ሊፋለም ነው የሚመጣው። ማን አስቶን ቪላ አፕግሬድ አድርጓል። ሞርጋን ሮጀርስ ምናምን ስለሸጠ ቲለመንስ ስለሸጠ ይዳከማል። ማን አፕግሬድ ነው ያደረገው? እነዚህ ሰዎች ሽጧቸው ማን ማላቃቸው ስንትና ስንት ተጫዋቾች እንዳመጣ ማን ናቸው እነዚህ ሰዎች ነው ያሉት። ከባል ሚገርም ተካነቱ ፒኤስጂ ካለ ዴምቤሌ በስተቀር ስታርቲንግ 11 ነው ይዞ የገባው። ገባ ቁም ነገር ፒኤስጂ ነው ዛሬ የገጠሙት። አሸዋፊው ፒኤስጂ ምናምን ነገር እንዳይመስል ቸልሲ የገጠመው አይደለም። ገባ አይደል ወይ? ደግሞ ፕሪሲዝን እንደኛ እየተለጠፈ የነበረው አይደለም። ሲሪየሱን ፒኤስጂ ነው ዛሬ የገጠመው እና አስቶን ቪላ ተካንቷል። ዱዌ ይችላል። ከቫራትስኬሊያ ምን አይነት ጎል ነው ያገባው ፈርስት ሃፍ ላይ? በቃ ለዚህ ቡድን ነው እኮ እኛ ቪኒን የፈለግነው እንጂ ለሌላው እኮ ያለው ከበቂ በላይ ነው። ያለው ከበቂ በላይ ከኮቨንትሪ ጀምሮ ታየዋል። ይሄ ተወጋ የተለከፈ ቡድን ዘንድሮ ማሸነፉን አላቆመም። ጀምሮ ይሄው ሱፐር ካፑንም አርጎ ወጣው ለዋንጫው ማንዬ ቪላን 2-1 በሆነ ውጤት አሸነፈ ፒኤስጂ። ከቫራትስኬሊያና ዱዌ ጎሉን አስቆጠሩለት። ጀምአው ምንም ማድረግ አይችልም። እንግዲህ ቪላ ከአቅም በላይ የሆነ ነገር ነው የገጠመው። ማንዬ በጣም ጥሩ ተፎካክሮ ነበረ። ቆንጆ ብቃቱን አሳይቶ ነው የወጣው። እንዲያሸንፉ ፈልጌ ነበር ቪሎች ግልጹ ለመናገር፣ ግን ይሄ የሚሸነፍ ቡድን አይደለም። በጣም ዋንጫ ካየ እባብ እስስት የሆነ ቡድን ነው። የምሬን ነው የምላችሁ። ምን አይ ዘንድሮም እንደዚህ ልትሆን ነው ወይስ ምንድነው ሀሳብ ፒኤስጂ ማለት ዘንድሮም ልትወጥር ነው? ኧረ አደብ ግዛ። ዘንድሮ እንኳን ረፍት አድርግ እንጂ ዘንድሮ ለሻምፒዮንስ ሊግ አካባቢ ላይ አልፈልግም። በቃ እዛ አካባቢ ግልጹ ነው እንዴ ነውር አይደለም እንዴ? ያበዛው እኮ አንተ በጣም አባገነን ይሆናል። ለማንኛውም ሻምፒዮን ሆኗል። እንግዲህ እንደተለመደው ፒኤስጂ ይመቸው፣ በቃ ይመቸው። ምን ይባላል ይሄ ቡድን? ምን ከአቅም በላይ የሆነ ቡድን ነው። ማን አሸነፈ ዘንድሮ ሻምፒዮንስ ሊግ አዛድ ያደርግ ነው እንዴ? ነውራ ፒኤስጂ አስቶን ቪላን 2-1 በማሸነፍ እንግዲህ ሱፐር ካፑን ማሸነፍ ችሏል ማለት ነው። የተቆጠረውን ጎል ተመልከቱት ማለት ነው። ኦፍሳይድ ክሊር ነው የሚመስለው። ራይት ባኩ ማለት እኩል ላይ አልሰራም ከነሱ ጋር ሰርተውታል እኮ አይደል? እንደዚህ ስታዩት እኔ ኦፍሳይድ ነው በቃ እርግጠኛ ነኝ። በረኛውን በእርግጠኝነት ተዘናግቷል። ጎል ሲቆጠር ተከላካዮችም ራን ማድረግ ይችሉ ነበር ምናምን በጣም ተዘናግቷል ማለት ነው። ራይት ባኩ ዘገየ ማለት ነው። እንደዚህ ብሎ ነው ገብቶ የወጣው። ቪዲዮን ገብታችሁ መመልከት ይችላላችሁ ኳሱን ያላያችሁ ሰዎች ማለት ነው። ብቻ በዴዘሬ ዶዌ እና በካቫራትስኬሊያ 2 ጎሎች 2-1 ማሸነፍ ችሏል። ይሄን ጨዋታ ባይተዊ አርሰናል ከአስቶን ቪላ ጋር ተጫውቶ ቻምፒዮንስ ሊጉን አሸንፎ ቢሆን ኑሮ እና ኤዜን ጋብሪኤል ማጋሊሽ ባይስቱት ኑሮ ያን ፔናልቲና አርሰናል ቻምፒዮንስ ሊጉን ቢያሸንፍ ኑሮ አሬ የሱፐር ካፕ አሸናፊ ይሆን ነበር ማለት ነው። እኛም በርግጥ ብዙ ጊዜ ይሄን ዋንጫ አንበለውም ማለት ነው። ከተመለከታችሁ ማንቸስተር ዩናይትድ የ99ን ቻምፒዮንስ ሊግ ሲያሳካ፣ ኤሮፓ ሊግ
17ን በማድሪድ ተሸንፈን ተቀምጠናል። ብቻ ይሄን ዋንጫ ብዙ ጊዜ አናሳከው ናቅ አድርገን ነው ቪላም ንቄው ነው የሚል ሰበብ መፍጠር ትችላለች ለማለት ፈልጌ ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ግን እንዳይረሳ። ይመቻችሁ። ይሄ ደግሞ ማን ነው ጋይስ? ከየት ነው የመጣው? እውነት 17 ዓመቱ ነው? በእናታችሁ ፒኤስጂ የሚባል ቡድን ግን በቃ በጣም ሊያስጨንቀን ነው። በተለይ ደግሞ የእንግሊዝ ቡድኖችን አንድ በአንድ ያልገረፈው የለም። ቶፕ 6 ቡድኖች ውስጥ 2 ጊዜ ቻምፒየንስ ሊግ፣ 2 ጊዜ የአውሮፓ ሱፐር ካፕ